ምንድነው የሚለውን ራሱ ቢነግረን ምክንያቱም ከባለቤቱ እኮ ያወቀ ምንድነው ይባላል ስሙን አልጠራው ቡዳ ለካ ሳሚ እንደምን አመሸ ቤተሰብ እስኪ ኮሜንት አድርጉ አዶናይ ሰይፉ ፋንታውን ላይ ቢቀር ጥፋት ችግሩ ምንድነው ትክክል የማይሆንበት አሁን ኮሜንት ላይ ሰይፉ ጋር ምን አሉ መሰላችሁ አዶናይ ይቅረብልን ብለው ጥያቄ ጠየቁ ብዙ ሰው ኮሜንት ላይ አዶናይ ይቅረብልን ሰይፉ ፋንታውን ላይ አሉ እስኪ ንገሩኝ ጋይስ ፈጣሪ የእናንተንም ህይወት ከሐዘን ወደ ደስታ ይቀይርላችሁ ሞተ ተብሎ ዳስ ተጥሎለት ለቅሶ ሲደረግለት የነበረው ግለሰብ አለሁ በማለት የሐዘን ፕሮግራሙ ወደ ደስታ ቀይሮታል። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ አዝናኝ አስቂኝና ወቅታዊ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይ ሆማር ጀምሮ ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ትኩስና ወቅታዊ መረጃዎችን ማግኘት ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያ የተለያዩ አዝናኝና አስቂኝ ቀልዶችን በመቀለድ የምናውቀው ቻምፕ አንድ ቪዲዮ ተመልክተን እንመለስ። አሁን እኔን የመሰለ ሰው በዚህ በምድር ላይ የለም እርግጠኛ ነኝ። እዚህ ራሱ ያሉት አመዳሙት ሲያስጠሉ ምን ይመስላሉ? እኔ እነሱም በሆን ራሴን ነው ማጣው። ግርማ ሞገሴ ራሱ እኮ በቂ እኮ ነው። ታዲያ ይኸው ጽድት ያልኩ ሰው እኮ ነው። ይኸው ከሩቅ አሁን የሆነች ልጅ እያየችኝ ነበር። አሁን ስልኬን መታ ልጠይቀኝ ኩሉን አሁን እየመጣች ነው። ኩሉን በቃ ኩሉን ከሩቅ እያየሁ ነበርና ከይቅርታ ጋር ስልክን ትሰጠኛለህ? ይቅርታ ፍቅረኛ ነኝ። ከየት እንዳመጣሁ ባላቅም ሆስፒታሉ ስልክ መጠቀም አይቻልም። ደግሞ የመድኃኒት ሰዓት ደርሷል። እሺ ይገርምኝ አማቼን ለመታወቅ በየርክበት የምስራች ሲገጥም ይላል። ዳዲ መጣች እንዴት ነው? እዚህ ጋር ሁኚ እስቲ እሱን ማውራው ነገር ምን ነው ጋሼ? ና የኔ ሰላም አይደል? እሺ መጣው ምንድን የኔ ልጅ ወይ የሆነ ነገር ላስቸግር እርሶ ተንበርክከው እኔ አልቆምም ጋሼ። ምንድነው? እኔ ልጆት ተቸገር ምንድነው? ታውቃለህ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው ከና አምስት እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት። በሱ ያልፍልኛል ብዬ ተጠብቅ እሷ ደግሞ አንተን ይዛብኝ መጣች። በጣም ይቅርታ ሌላ ዳ ተጨመሩበት። የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል ማለት ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጀና ተዋት ያው ጋሼ እርሶ እንዲመቹት እርሶ ተዋኑትን እንዲያራግፉ ቅንቅኖት እንዲለቆት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው። ፍቅር እኮ ብቻውን ጋሻ ነው ጠባቂ ነው። ፍቅር እኮ ብቻውን ጉልበት አለው። ፍቅር እኮ ሀያ የኔ ልጅ ከተውቃት 1.5 ያንተ ነው አካፍላለሁ ብቻዬን ማልበላም። ሀያል ገንዘብ ነው ብርታት ገንዘብ ነው። ተስማማ ትተዋታለህ? ትውቴን ያባታው እንዴ አርተ ነገራት መጀመሪያ ነገር ሜሮን ገዛኸኝ እንዳምጤ እባክሽ። ሜሪዬም ቀረና ሜሮን በሰላም ነው የሚፍቀር ይኸውልሽ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው። አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል። እሺ ቢያቸው ስሚያቸው። ይሄ ልጅ አይሆንሽም ተይው። አባዬ ምን ማለት ነው? አልሆንሽም ምን ነው የምትይው? አባትሽን አሰሚያቸውም ነው ምንድን ነው የሚባለው? ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው። ስሚያቸው ነው በቃሽ። አልፈልግሽም የኔ ልጅ አካውንት ነው ላክልዳታ። የተራበ ሰው ፊት ለፊታችን ተቀምጦ መብላት ግን በጣም ከባድ ነገር ነው። እንደዚህ ይሻላል። እርስ በርስ መተዛዘን አለብን። ወይ የምግብ ፍቅር። ሌላ ደግሞ እንግዲህ ከሰሙ አስገራሚ ገጠመኞች መካከል ሞቷል ተብሎ ድንኳን ተጥሎለት የነበረው ወጣትም እንግዲህ በህይወት ተገኝቶ ሐዘኑ ወደ ደስታ ተቀይሮልታል። እስኪ ይሄንን ቪዲዮ እንመልከት። ፈጣሪ የእናንተንም ህይወት ከሐዘን ወደ ደስታ ይቀይርላችሁ ሞተ ተብሎ ዳስ ተጥሎለት ለቅሶ ሲደረግለት የነበረው ግለሰብ አለሁ በማለት የሐዘን ፕሮግራሙ ወደ ደስታ ቀይሮታል። የደንቦያ ወረዳ የሄጎ ቀበሌ ተወላጅ የሆነው ወጣት አክሊሉ ሊሴንሶ ደቡብ አፍሪካ ለመሄድ ጉዞ እንደጀመረ ታዲያ ቤተሰቦቹ አስደንጋጭ ዜና ይደርሳቸዋል። የጉዞው ደላላ ወጣቱ አክሊሉ በመንገድ ላይ በወባ በሽታ ታሞ መሞቱ እንግዲህ ለቤተሰቦቹ ያረዳቸዋል። ቤተሰቡ በከፍተኛ ሐዘን ውስጥ ገብተው ራሳቸውን ጎተው ለቅሶ ተቀምጠው ነበረ። የለቅሶ ስነ ስርዓቱ ለ3 ቀናትም ተቀምጠው የነበረ
ያለ ሲሆንም ቤተሰቡ ሶስተኛ ቀን ላይ አስክሬኑ ባለመምጣቱ በከፍተኛ ሀዘን ውስጥ ሆነው ታዲያም ለቀብር ስነ ስርዓት እየተዘጋጁ እያለ ከደቡብ አፍሪካ ከሚገኙ ወንድሞቹ ስልክ ይደወልላቸዋል። ልጃቸው በህይወት እንዳለም ይነገራቸዋል። ቤተሰቡ ለማመን ተቸግረው የልጁን የዛምቢያ ስልክ ቁጥር በመውሰድ ታዲያ ደውለው ራሱን አክሊሉን እንግዲህ በስልክ ካገኙ በኋላ ወሬው እውነት መሆኑን አረጋግጠዋል። ታዲያ በቅጽበት የነበረው የለቅሶ ፕሮግራም ወደ ታላቅ የደስታና የምስጋና ስነ ስርዓትም ተቀይሯል። ሀዘኑ ሁሉ እንግዲህ በፈገግታ ተተክቷል ማለት ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ፎሎ ማድረጋችሁ እንዳትረሱ። ይህ እንግዲህ እጅግ በጣም ደስ የሚል አጋጣሚ ነው። ሌላው ደግሞ ሰሞኑን በሶሻል ሚዲያ መነጋገሪያ ከነበሩት ጉዳዮች መካከል አንደኛው ተወዳጁ አርቲስት ሳምሶን ታደሰ ወይም ደግሞ ቤቢ ከባለቤቱ ጋር ባለመስማት እንደተፋታ ሁላችንም እናውቃለን። ሆኖም ግን ሰሞኑን ሶሻል ሚዲያ ላይ አንድ ህፃን ልጅ በፖስተው ፎቶ ፖስት መሰረት ብዙዎች እየተነጋገሩበት ይገኛል። ለዚህም እንግዲህ ራሱ የሰጠው ምላሽ በመጀመሪያ እስኪ ለሶስት ያክል እንዲሆነን ከዚህ በፊት ባለቤቱ ዳጊ ያስተላለፈችው መልእክት አለ። እሱን እንመልከትና ከሰይፉ ጋር ያደረገውን የስልክ ልውውጥ እንሰማለን። ያው የበፊት ፍቅረኛ የነበረ ሰው የጣሉትን ሲያነሱበት አይወድም ይባላልና ፍቺ የበዛበት ዘመን ነው። እንኳን በሴሌብሪቲ ላይፍ ኖርማሊም ፍቺ የበዛበት ዘመን ነውና ሚስቱን ትቶ እኔ ጋር ይመጣል ብሎ ማሰብ በራሱ ትክክል አይደለም። እስኪ አሁን ደግሞ ከሰይፉ ፋንታውን ጋር በስልክ ያስተላለፈው መልእክት ተመልክተን እንመለስ። ምንድነው የሚለውን ራሱ ቢነግረን። ምክንያቱም ከባለቤቱ እኮ ያወቀ ምንድነው ይባላል። ስሙን አልጠራውም። ቡዳ ሳሚ እንደምን አመሸ? እግዚአብሔር ይመስገን። እንዴት ነህ ሰይፉ? ሁሉ ነገር ሰላም ነው? ሁሉ ሰላም ነው ይመስገነው፣ እግዚአብሔር ይመስገን። ያው እንግዲህ ወሬው ላንተም አዲስ አይመስለኝም። ምክንያቱም በጣም የሚያምር ሕፃን ልጅ ይዘህ ፈገግ ብለሃልና ልጁ ደግሞ ቅላቱ ካንተ ጋር የመመሳሰል ነገር ስላለው ወለደ። ሳሚ እንኳን ደስ አለህ እየተባልክ ያለ ይመስለኛል። አዎ ሰዎች እየደወሉልኝ ነው፣ ብዙ ሰዎች እየደወሉ እኔም መልስ እየሰጠው ነው። እህቴ ነች፣ እውነቱ ምንድነው እህቴ ነች የወለደችውና ከኔ በፊት ታናሽ ወንድሜም ፖስቶታል ፎቶን ፌስቡክ ላይ። የዛን ደስታ ነው ካፕሽን አልተጻፈበትም እንጂ የእህቴ ታናሽ እህቴ ብስኩት ግርማ ልጅ ነች። ግን ከታሰበው ውጪ በጣም ብዙ ሰዎች የኔ ልጅ መሰላቸው። ሳምሶን ታደሰ ወይም ደግሞ ቤቢ ያስተላለፈው መልእክት እንግዲህ አቅፎት የተነሳው ልጅም የእህቱ ልጅ እንደሆነ ገልጿል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ከአቡነ ማትያስ ጋር በጣም ወዳጅነት አላቸው። አሁን ይሄ ፎቶ ለየት ያለ ስሜት ይሰጣል አይደል? እውነት ነው። ወዳጅነታቸው እስከ መደዋወል ነበረ ወይንስ በተለያዩ አጋጣሚዎች ሲገናኙ ነው እዛው ሰላም ይባባሉት? አዎ ይደዋወላሉ፣ ይጠያየቃሉ። ከአባታችን ከፓትሪያርኩ ብቻ ሳይሆን ከካቶሊኩም አባት ጋር እንደዚሁ ያልተናነሰ ቁርኝት አላቸውና በህመም ይጠያየቃሉ። ሆስፒታል ድረስ መጥተው ጠይቀዋቸዋል አሁን በታመሙበት ሰዓት እና የግል መደዋወልም አለ። ያው በቢሮ በኩል ሆኖ ያው የተገናኙ አንዳንዴም እንደዚህ ኦፊሻል ያልሆኑ መገናኘቶች መመካከሮች አሉ እና ይመስለኛል አባታችንን በጣም ያዘኑበት ምክንያት አንዳንዴ አጠገብ ያለ ሰው ሲሄድ እንደዚህ ነው። ምክንያቱም በእድሜ በብዙ ነገር የሚመሳሰልህ ሰው ስለሆነ ጓደኛህን ማጣት ነው ከምንም በላይ እና ስሜቱ ከባድ ነው። ምክንያቱም የቀብራቸው ቀን በሚሊኒየም አዳራሽ ሁሉም አዝኗል። በተለይ ደግሞ የእሳቸው ሀዘን በፎቶ ለታሪክ ተቀምጦ ብዙዎች ሲያዘዋውሩት ነበረ። አይቷል? አይቼዋለሁ። በጣም ልብ የሚነካ ነው እና ፍቅር ምን ያህል ድንበር ተሻጋሪ እንደሆነ ነው የሚያሳይ ፎቶ ነው እና አንዳንዴ ፍቅር ምንም ነገር እንደማይገድበው ነው የሚያሳይህ እዚህ ላይ እና ከዚህ ያው እንግዲህ ትውልዱ ብዙ ነገር ይማራል ብዬ ነው የማስበው። አንዳንዴ የኔ የምትለው ነገር ላይ ብቻ ሳይሆን እንደዚህ ነው በቃ ገደብ እንደሌለው ሰው በሚለው ካታጎሪ ነው። አሁን ሁለቱን አንድ ያደረጋቸው እምነት አይደለም፣ ሰው የሚለው ሰውነት የሚለው ካታጎሪ ነው። ምክንያቱም ይሄ የኔ ነገር አይደለም፣ የኔ ሰው አይደለም፣ ወይንም የኔ እምነት አይደለም እያልክ ስለዚህ አንድንም ነገር የሆነን ሰው በጣም ጉዳዩንም አሁን እንዲያከብድ የሆነው እኮ አንድ በእስልምና ላይ ያሉ አባት ቢሆኑ አይገርምም። ምክንያቱም የሃይማኖት ጓደኛቸው ሞቱ ትላለህ። ስለዚህ ይሄ ነው በቃ በምንም ነገር የማያገናኝህን ሰው በሰውነት ብቻ አግኝተኸው ፍቅርን ስትገልጽ ይሄ ትልቅ ነገር ነው። ቤተሰብ
እስኪ ኮመንት አድርጉ። አዶናይ ሰይፉ ፋንታውን ላይ ቢቀርብ ጥፋት ችግሩ ምንድነው? ትክክል የማይሆንበት አሁን ኮመንት ላይ ሰይፉ ጋር ምን አሉ መሰላችሁ? አዶናይ ይቅረብልን ብለው ጥያቄ ጠየቁ። ብዙ ሰው ኮመንት ላይ አዶናይ ይቅረብልን ሰይፉ ፋንታውን ላይ አሉ። እስኪ ንገሩኝ ጋይስ ንገሩኝ። ከዛም ብዙ ሰው ደግሞ በኮመንት ሰይፉ ላይ እንዲቀርብላቸው ከጋበዙት አንዳንድ ሰዎች ደግሞ በቪዲዮ ወጥተው እንዳይመጣ እንዳትቀርብ ራስን እንትን በል ብለው ቪዲዮ ሲሰሩ ተመለከትኩኝና ገረመኝ። ምን ማለት ነው አልኩኝ። እድሉን ካገኘውማ አይኑን እንዳያሽ። ሰይፉ እኮ ኢትዮጵያ ላይ አለ የሚባል የቴሌቪዥን ትልቅ ፕሮግራም ትልቅ ህዝብን እያቀረበ የሚጠይቅ የኢትዮጵያ ህዝብ ሙሉ የሚመለከተው ሚዲያ ነው እኮ ኢንተርቪው እኮ ነው። ከሰሞኑ ውዝግብ ጋር በተያያዘ መልእክተኛው ምላሽ ሰጥቷል። እንዴት ናችሁ? ከሰሞኑ ወደ አፋር አካባቢ ሄጄ ስለነበር በቂ ኔትወርክ አላገኘውም። ቶሎ መልስ ባለመስጠቴ ይቅርታ ይደረግልኝ። አሁን በእኔ ላይ ቪዲዮ የሰራችሁትን ስለኔ የተጻፉትን እያነበብኩ ነበር። በአንድ ጀንበር ደግ ከሚል ስም ወደ ቀማኛ አወረዳችሁኝ አየሁ። ትንሽ መልስ እስክሰጥበት ታግሳችሁኝ ቢሆን መልካም ነበር። እንደ አጋጣሚ ሆኖ አምላክ ሲረዳኝ ከአባታችን ጋር የሰራነውን ቪዲዮ አላጠፋሁትም ነበር። እንደምታዩት አባታችን መኪና ውስጥ ስልክ ጽፎ ሰጠኝ ያሉት በስህተት ይመስለኛል። እኔ የሰጠኋቸው ስልክ የለም። በተደጋጋሚ አባታችን ባላደራው ሲሉ ነበር። ይህም በስህተት ይመስለኛል። እኔ መልእክተኛው ነኝ። እኔና ባላደራው ፍጹም የተለያየን ሰዎች ነን። ያንንም ለማረጋገጥ ከሰሞኑ አንድ ሚዲያ ላይ የምታዩኝ ይሆናል። የአባታችን ሀቅ በስልክ ልውውጦች በገባበት አካውንት ማወቅ ስለሚቻል አምላክ ረድቶን ሀቃቸውን ይመልስላቸዋል ብዬ ተስፋ አደርጋለሁ። ለማንኛውም እኔ እንደዚህ አይነት ተራ ነገር ውስጥ እንደማልገባ ላረጋግጥላችሁ እወዳለሁ። ከእዩሃ ሚዲያ ጋርም በስልክ መልስ ሰጥቻለሁ። ሲለቀው የምታዩት ይሆናል። በመጨረሻም ስልኬም ላይ እየደወላችሁ መልእክትም እያስቀመጣችሁ ከጎኔ ቆማችሁ ወዳጆቼ በጨነቃችሁ ተስፋ በቆረጣችሁ ጊዜ አምላክ ከጎናችሁ ይቁም ሲል ይህን መልእክት አስተላልፏል መልእክተኛው። እኔ ምን አርጌ ነው? እኔ ኑሮዬን ነው የምኖረው ይላሉ። ኑሮሽን ጓዳሽ ኑሪያ፣ ኑሮኑ ህይወት ውስጥ ኑር፣ ቤት ኑር፣ በርዘግተ ኑር። ትሰማኛለህ? ማት ችግረኛ ድሃ በጣም ችግር ያለበት ሀገር ላይ ያላችሁት ግራ ገብቶት ልጆቹን የሚያልሰው የሚያቀብሰው አጥቶ ግራ ገብቶት ያለው ብቻውን እያወራ ያለ የት ልሂድ እያለ ተስፋ ቆርጦ ራሴን አጥፋ ልጆቹን ያለ እንደዚህ አይነት ሰው ያለበት ሀገር በግድ የለሽነት እየወጡ መዝረክረክ ድሃን መስደብ ነው። የምንኖርበት እንደ ሀገር ከሆነ አንድ ሀገር ከሆነ ያለን ሀገር ላይ መተሳሰብ አለ። እኔ መብቴ ነው ብሎ አውቶቡስ ውስጥ የሚገባ ሰው ተመልከት። 200 ምናምን ሰው ያለበት አውቶቡስ ውስጥ ቆሻሻ ረግጦ ማንም በእኔ አያገባውም በእግሬ ይባላል እንዴ? አንተ ረግጠ የገባው ነገር 250 ሰው እኮ ይቆንሰ በእግሬ ምን አገባኝ አይባልም። እንደው ለድሃ ምንም ባታረጉ እንኳን አታስጨንቁ። በብርምታ ምን አስጨንቀው ቻሪ ጥሬ ስጋፋችሁ ውስጥ እየቆረጣችሁ በተለይ ሶሻል ሚዲያ የምንጠቀም ሰዎች በተቻለ መጠን ነገራችንን በልክ የሚቀረጽና የማይቀረጽ ነገር ቤት የሚቀርና ከቤት የሚወጣ ነገር መለየት በጣም ጥሩ ነው። የምትኖሩ ኢትዮጵያ ውስጥ 130 ሚሊዮን ህዝብ ያለው 30 ሚሊዮን አይሆንም በስርዓት እየኖረ ያለ ማድረግ ትችላላችሁ። አርጉት፣ ግን አትለፍልፉት። እንቁልልጫ አትጫወቱ። እጅግ ያሳዝናል። 14 ምዕመናን በታጣቂዎች መገደላቸው ተሰምቷል። ሁላችሁም ነፍስ ይማር በሉ። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን መገደላቸው ማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቃቱ ከሌሊት 6 ሰዓት አካባቢ የተፈጸመ ሲሆን ዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ማለትም ለ14 አጥቢያ እንደተፈጸመ ነው የተገለጸው። ታጣቂዎቹ ምዕመኑ ከተኙበት ቤታቸው አስወጥተው በከፈቱት ተኩስ በአሰቃቂ ሁኔታ መግደላቸው ነው የተገለጸው። የተገደሉት ምዕመናን የእድሜ ክልላቸው ታዲያ ከ2 ዓመት እስከ 76 ዓመት አዛውንት እንደሚገኙበት ነው እንግዲህ ቴሌቪዥን ጣቢያው የገለጸው። ከዚህ በፊትም ታጣቂዎች 8 ምዕመን በተመሳሳይ ሁኔታ ከቤታቸው አስወጥተው በአሰቃቂ ሁኔታ መግደላቸው ተሰምቷል። እጅግ ያሳዝናል። ሁላችሁም ነፍስ ይማር። የአርሲ ዞን ዋና አስተዳዳሪ የኦርቶዶክሳውያን ግድያ ሐሰት ነው ሲሉ ተናገሩ። በኦሮሚያ ክልል የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በዞኑ ተገደሉ የተባሉ 25 ሰዎች ጉዳይ ሐሰት ነው ብለዋል። ይሁን እንጂ ቢቢሲ አማርኛ ትላንት ባሰራጨው ዘለግ ያለ ዘገባ በአርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸመ ጥቃት ህፃናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎችን ቤተሰቦችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎችን አነጋግሮ ዘግቧል። ጥቃቶቹ የተፈጸሙት በጉና ሽርካና ሆንቆሎ ዋቤ ወረዳዎች ሲሆን በጉና ወረዳ ከተገደሉት መካከል 8 የአንድ ቤተሰብ አባላት መሆናቸውን ዘገባው ያመለክታል።
ቢቢሲ ካነጋገራቸው እስከ ቤተሰቦቹ መካከል እናቱ 9 ዓመት የሆናቸው መንታ ወንድሞቹን ጨምሮ 8 የቤተሰቡ አባላት የተገደሉበት ሰው ይገኛል። በጥቃቱ ከባድ ጉዳት ደርሶባቸው የተረፉ 4 እና 8 ዓመት ህፃናት መኖራቸውም ተዘግቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሮብ ምሽት ባወጣችው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን አስታውቃለች። ምን አንዳንድ ጊዜ ምን ያምረኛል፣ የእውነቴን ነው የምላችሁ መጥቼ የሆነ ሰዓት ላይ በጣም ብቸኝነት ሲሰማኝ መታቀፍ ፈልጋለሁ። የእውነት እኔ እናት ነኝ። እናት ብቻ አይደለም ልጆቼን ብቻዬን ማሳደግ እናት ነኝ። 2 ልጆች ናቸው ያሉኝ፣ ሁሉም ሰው ያውቀዋልና በተፈጥሮዬ ይሄ ቶሎ ሲከፋኝም ቶሎ የምናገር ሰው አይደለሁም። የምችለውን መጨረሻውን ትግሉን መጨረሻ ድረስ ሄጄ የምታገል ሰው ስለሆንኩኝ ሰው አይረዳኝ። የሚገርማችሁ ነገር የቤቱ የመጀመሪያ ሴት ልጅ ነኝ። እኔ ወንድሞች አሉኝ፣ 2 ወንድሞች ታላላቆች፣ ግን ሴት የመጀመሪያ እኔ ነኝ እና በተፈጥሮ ይመስለኛል ኃላፊነት ይሰማኛል። ይሄ ሁሉ ኃላፊነት ነው ብዬ በራሴ ማስቀመጣቸው ነገሮች አሉና አንዳንድ ጊዜ ሸከምና የሆነ ሰዓት ላይ ያቅተኛል። የዛን ሰዓት መታቀቅፍ አድርጎ ሰው መጥቶ ምንም ሳይለኝ በቃ ይሄ አይዞሽ ባል የምትፈልጊው ነገር የለም እንደሱ። እኔ እንደኔ ደግሞ በጣም ብዙ ሰው አለ ብዬ አስባለሁ። ልክ እኔ መጥቼ መቅዲ ምን ሆነሻል? ደህና ነሽ? አዩ ኦኬ? ምን እየሆንሽ ነው? እንዴት እየሆንሽ ነው ስልሽ እኔም ደግሞ ሌላ ሰው መጥቶ እንደዛ እንዲለኝ እጠብቃለሁ። እኔ ስለሌላ ሰው ችግር ስጨነቅ ወይ ስለሌላ ሰው ችግር ሳስብ እኔ ችግር የለብኝም ማለት አይደለም። ግን ደግሞ እኔ አንቺ እንደዛ ባልኩሽ ቁጥር አንቺ ትንሽም ቢሆን ረፍት ሰጥሻለሁ። እኔ ደግሞ ረፍት ስሰጥሽ ደግሞ አንቺ ደግሞ ሄደሽ ለሌላ ሰው ረፍት ትሰጫለሽ። ቢያንስ በምንችለው እንዳልኳችሁ ማቀፍ ከቻላችሁ ታገኙ ለጊዜ ጧት ለስራ ስንገናኝ ቀርብኝ ስለሚለኝ እውነቴን ነው የምላችሁ። አንዳንድ ጊዜ ትናንሽ ነገሮች የምናልፋቸው ቀላል የሚመስሉን ነገሮች ግን ቴራፒ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ተወዳጆች ለዚች 3 ቀን በተከታታይ በግልጽ አማርኛ የኦርቶዶክስ ተዋሕዶውያን ደም መፍሰስ ይቁም፣ በግልጽ አማርኛ ስለ ቤተ ክርስቲያኔ ዝም አልልም የምንልበት በተለያየ ሶሻል ሚዲያ መተግበሪያ የምንጮበት ሰዓታችን ጊዜያችን ነው። ስለሆነም ሁላችንም በዚህ ጉዳይ ላይ አብረን እንድንተም ያደራ መልእክቴ ነው። በዚህ አጋጣሚ ከትላንትና በስቲያ ቅዳሜ ለእሑድ እንዲሁ የ45 ዓመት ሰው ከዚህ በፊት አቶ ነጋ የሚባል ከዚህ በፊት ልጆቹ የተገደሉበት 2 ልጆቹ የተገደሉበት አሁን ደግሞ እጣው በሱ ላይ ሆኖ እሱን ቅዳሜ ለእሑድ አጥቢያ ወስደው ገድለውታል። ስለዚህ ይህ ጉዳይ እየቀጠለ አለ። ያለ መረጃ የሚያወራ ማንም አካል የለም። ሞትን እንደ ቀልድ እየተላመድ ነው አለና በእርግጥ የኦርቶዶክስ ተዋሕዶውያን ደም መፍሰሱ ይቀጥል ደግሞ የሚሉ ግለሰቦችን እየሰማን ነው። ይቁም የምንል ኦርቶዶክሳውያን ከትላንት ይልቅ ዛሬ እንደ አንድ ቆመን እንደ አንድ እውነትን ለኩሰን ለዓለም አቀፉ የሚዲያ ተቋም ፖለቲካ የሚመሩ የሀገር መሪዎች ጋር ጉዳያችን ድረስ እያለን ጩኸታችንን እንቀጥል። በየቀኑ እንሰማለን። እኛም ቃሉ እንደሚነገረው ግልጽ አማርኛ እንገደላለን። ሳንሞት ግን በግፍ ለተገደሉት ሰማዕትነትን ለተቀበሉ ቢያንስ ለትውልድ እናሳውቅ። ይህ ዓለም አቀፋዊ እንቅስቃሴን የማይደግፍም ሆነ አብሮ የማይተም ራሱ በጥቅመኝነት የተያዘ ችግር ያለበት ግለሰብ ነው። ትውልድ ንቃ መልእክቴ ነው። እንግዲህ ዛሬ ሌሊት ሪፖርቱ ስላልደረሰን ነው እንጂ ዛሬ የሚሆነ ነገር ይኖራል። ነገር ግን ቅዳሜ ለእሑድ አጥቢያ ከትላንት በስቲያ እንዲሁ የ45 ዓመት ሰው ሞቷል። ሌሎች መረጃዎችንም በእንዲሁ ሁኔታ እናቀርባለን። ሁላችን ይህንን ቻሌንጅ እንቀላቀል። እውነታውን ለትውልድ እናሳይ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። እንጨት ያደርቃል፣ ብረት ያጣማል። ያበሻ አይን ውስጥ አትግቡ።
የሆዴን ወገብ የሰበረው ጂጂ ዝሆንና የአበሻ አይን ነው። ከባድ ነው። ለፍቅር አይሆንም። ስለዚህ ፍቅራችሁን ባታሳዩ ደስ ይለኛል። ቹን ብዙ ባታሳዩ ደስ ይለኛል። ምክንያቱም የኛ ሰው ያጨበጭብላችኋል። አብራችሁ ስትሆኑ በሆነ ነገር ስትጣሉ አለቀላችሁ። ስለዚህ ፍቅራችሁን ጃኒሻና አዶናይ በውስጥ ብታደርጉት አሪፍ ነው። ምክንያቱም የኛ ሰው ነገርኳችሁ በጣም ከባድ ነው። ያ በጣም ከባድ ነው። የኛ ሰው በጣም እያንዳንዱን እንቅስቃሴያችሁን የሚከታተል ነውና በተለይ በፍቅር ላይ እኔ የቆየ ፍቅር አላየውም። ሶሻል ሚዲያ ላይ መተው አብረው ቪዲዮ የሚሰሩ ሙሉ ወደ ኩላሊቱ ተመለሰ አንድ ልጅና ደስ ብሎኛል ባለ ኩላሊቱ። እሺ ቤተሰቦች ለዛሬ የነበረን ቆይታ እነዚህ ይመስል ነበር። ዘና ፈታ እንዳላችሁና የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርበትን እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይም እንግዲህ በተመረጡ ወቅታዊና አዳዲስ መረጃዎች እንገናኛለን። እስከዛው መልካም ጊዜ